ምሽት ሁላችንም ከሱ ቃል ለመካፈል እድል ስላገኘን የእግዚአብሔር ስም የተመሰገነ ይሁን። እንደምትመለከቱት ይሄ በጀነራል ኮንፈረንስ የስቱዋርድሺፕ አርማው ነው እና ለዚህ ነው የተጠቀምኩት እና ዛሬ መሰረቱን ለመጣል ነው የምፈልገው ጥቂትም ብንሆን፣ ነገር ግን የመጋቢነት መሰረት በሚል ርዕስ ነው የምንመለከተው። በአንድ ታላቅ እና ቅዱስ ንጉሥ ፊት እንድትቆሙ እንደተጠራችሁ እናስብ። ነገር ግን ወደ ዙፋኑ ስትቀርቡ ልብሳችሁ የቆሸሸ መሆኑን ታስተውላላችሁ። ፈጽሞ ብቁ እንዳልሆናችሁ ይሰማችኋል እና የዚህን ጊዜ በልባችሁ የሆነ ጥያቄ ይመጣል። ይቀበለኝ ይሆን ንጉሡ? ፊቱ እንደዚህ ሆኜ የጎደፈ የቆሸሸ ልብስ ለብሼ እንዴት በፊቱ መቆም እችላለሁኝ? ይሄ ምናባዊ ታሪክ ብቻ አይደለም፣ ነገር ግን መጽሐፍ ቅዱስ ላይ የተጻፈ ታሪክ ነው። መጽሐፍ ቅዱሳችን አንድ ካህን ያውም ሊቀ ካህን በእግዚአብሔር ፊት ቆሞ እናያለን። በዘካርያስ ምዕራፍ 3 ላይ ቆሟል። ነገር ግን ልብሱ የቆሸሸ ልብስ ለብሷል። ሰይጣንም ደግሞ እሱን ለመክሰስ ከአጠገቡ ቆሟል እና በእግዚአብሔር ፊት ቆመ። ግን ዝግጁ አልነበረም። የታወቀ የቆሸሸ ልብስ ለብሳችሁ የከበረ ንጉሥ ጋር አትቀርቡም። እና አንዳንዴ የኛ የሰው ልጆች ሕይወት እንደዚህ ነው። ጉድለታችንን እናውቀዋለን፣ ወደ እግዚአብሔር እንመጣለን። ነገር ግን ራሳችንን በእርሱ ፊት ብቁ አድርጎ ለማቆም ንጹሕ እና የነጻ ልብስ ለብሰን ለመቆም ያቅተናል። እና እስቲ ዘካርያስ 3 ከ1 እስከ 7 ያለውን ላንብብላችሁ። በግልጽ እንደሚነበብ ይታየኛል። እርሱም ሊቀ ካህኑን ኢያሱን በእግዚአብሔር መልአክ ፊት ቆሞ ሰይጣንም ሊከሰው በስተቀኙ ቆሞ አሳየኝ ይላል። እግዚአብሔርም ሰይጣንን አንተ ሰይጣን እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ ይህ ሰው ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም ያደፈ ልብስ ለብሶ በመልአኩ ፊት ቆሞ ነበረ። መቼም ስሜቱ ሊደርሳችሁ ይችላል እንዴት እንደሚያሳቅቅ። አንዳንድ ቦታ እንኳን ሰው ሁሉ ጥሩ ለብሶ እናንተ ዝግጁ ካልሆናችሁ ያሳቅቃል አይደለም? ልክ እንደዛ አይነት አድርጋችሁ አስቡት። እና ኢያሱ ያደፈ ልብስ ለብሶ በመልአኩ ፊት ቆሞ ነበረ። መልአኩም ከፊቱ ቆመው የነበሩትን ያደፉ ልብሶቹን አውልቁለት አላቸው። እግዚአብሔር ይመስገን። ያንን መሳቀቅ፣ ያንን ማፈር ከሱ ላይ አውጡለት። ኢያሱን ደግሞ ከዛ እንደዚህ ያለው፣ እነሆ ኃጢአትህን ካንተ አስወግጃለሁ፣ ጥሩ ልብስ አለብስሃለሁ አለው። እኔም ንጹሕ ጥምጥም በራሱ ላይ አድርጉለት አልሁ። የእግዚአብሔርን መልአክ በአጠገቡ ቆሞ እያለ ንጹሕ ጥምጥም በራሱ ላይ አደረጉለት፣ ልብስም አለበሱት። የእግዚአብሔርን መልአክ ለኢያሱ ይህን ማስጠንቀቂያ ሰጠው። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ ቤቴን ታስተዳድራለህ፣ በአደባባዮቼ ላይ ኃላፊ ትሆናለህ፣ በዚህ በቆሙት መካከል ደግሞ ቦታ እሰጥሃለሁ። ይሄ ለኢያሱ የተሰጠው ነው። አገልግሎቱ ጥሪው ከመድረሱ በፊት፣ የእግዚአብሔርን ቤት ከማስተዳደሩ በፊት፣ በእግዚአብሔር ቤት አደባባይ ላይ ከመቆሙ ኃላፊ ሆኖ ከመቆሙ በፊት፣ በእግዚአብሔር ጉባኤ መካከል በቆሙት መሃል ቦታ ከማግኘቱ በፊት እግዚአብሔር ያደፈ ልብሱን ቀየረለት።
ንጹህ ልብስ አለበሰው። ቅደም ተከተሉን እንድናስተውስ ያደፈ ልብስ ወጣለት። ከዛ በኋላ ወደ አገልግሎት ጥሪ ገባ እና ይሄ ነው ቅደም ተከተሉ። እና ለአገልግሎት ከመጠራታችን በፊት መልበስ፣ በታማኝነት እንድንኖር ከመጠራታችን በፊት በክርስቶስ ተቀባይነት አግኝተናል። ይሄንን የምናውቀው ንጹህ ልብስ ሲሰጠን ነው። መጽሐፍ ቅዱስ ውስጥ ያ ንጹህ ልብስ፣ ነጭ ልብስ የክርስቶስ ጽድቅ ምሳሌ ነው። የእሱን ጽድቅ ሲደርብልን፣ በዛ ሲያለብሰን፣ ጸጋውን ሲያለብሰን፣ የዛን ጊዜ የሚቀጥለው ደረጃ አገልግሎት ደረጃ ይመጣል እና መጋቢነት የሚመጣውም ከዛ በኋላ ነው። መጋቢነት የአገልግሎት ክፍል ነው። የህይወት ስታይል ክፍል ነው። የአኗኗር ሁኔታ ነው። ያ ከመምጣቱ በፊት የኢየሱስ ጽድቅ መልበስ ያስፈልጋል። አለበለዛ ወንጌሉ ይዘባረቅብናል። ጽድቁን መጀመሪያ ሳንለብስ በጌታ በኢየሱስ ክርስቶስ ጽድቅ ላይ የተመሰረተ ህይወት ሳይኖረን ወደ አገልግሎቱ ወደ መጋቢነቱ የምንገባ ከሆነ ይዛባብናል። ጽድቅ በስራ የምናገኝ ይመስለናል። ስለዚህ መጋቢነት የሚመነጨው ከጸጋ እንጂ ከጫና ወይም ከግዴታ አይደለም። እንግዲያው መለኮታዊው ልውውጥ እንመልከት። እግዚአብሔር ምን አለ? የቆሸሸውን ልብስ ከእርሱ ላይ አውልቁለት፣ እነሆ ኃጢአትን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ። እና መጀመሪያ የመጋቢነት ህይወት ከመለማመድ በፊት ይሄ ኃጢአታችን ይቅር መባሉን በእግዚአብሔር ፊት ተቀባይነት ማግኘታችንን ማረጋገጥ አለብን። ቅድም እንደዘመር ነው መስቀሉ ያ የልውጣችን ክፍል ነው። የኛ ኃጢአት ለሱ የሱ ጽድቅ ለኛ የሆነበት ነው። ስለዚህ ከአንተ ኃጢአትን አርቄአለሁ፣ ከአንቺ ኃጢአትሽን አርቄአለሁ፣ ጥሩ ልብስም አለብሳቸዋለሁ ይለናል ማለት ነው። እንግዲያውስ የጠፋውን ልጅ ታሪክ እናስታውሰው የለ? ያለውን የአባቱን ሀብት ገና ሳይሞት በቁሙ ተካፍሎ አይደል ሄደው? ግን ሩቅ አገር፣ ያውም ሩቅ አገር፣ ስለ አባቱ ስለ ቤተሰቡ የማይሰማበት አገር ሄዶ ብርችንችን ብሎ ካባከነ በኋላ እንደገና ድህነት ይዞት ስለ ኢንቨስትመንትም ሳያቅ ነው የሄደው ማለት ነው አይደል? እንጂ ያገኘው ካፒታል ብዙ ነገር ሊያደርግበት የሚችል ነበር። ግን አባከነው፣ በኃጢአት ህይወት ውስጥ ቆየ። አሁን የአሳማ ምግብ በእስራኤል ዘንድ በአይሁድ ዘንድ በጣም የረከሰ የተባለውን ለመብላት እስከሚመኝ ደረሰ ተርቦ። ግን አንድ ቀን ወደ ልቡ ተመለሰና ምን አለ? ወደ አባቴ ቤት መመለስ አለብኝ አለ። አባቴ ቤት እኮ አገልጋዮቹ ራሳቸው በደንብ ጠግበው በልተው እኮ ነው ያሉት፣ እሄዳለሁኝ አለ እና አወጣ ወርድ የፕሮፖዛል ለማቅረብ እንግዲህ አባቱ እንዴት እንደሚቀበለው ከአገልጋዮችህ አንዱ አድርገህ ተቀበለኝ፣ ከአገልጋዮችህ አንዱ አድርገህ ተቀበለኝ፣ እኔ ምንም አላስቸግርህም፣ አገልጋይ እሆናለሁኝ። ግን ገና ሲመጣ አባቱ ሲያየው ከሰራተኞች እንደ አንዱ አድርገኝ ሊል ያንን የሥራ ፕሮፖዛል ይዞ መጥቶ አባቱ ግን እንዴት ነው የተቀበለው? እንደ ሰራተኛ ነው? እንደ ልጅ ነው የተቀበለው? እንደ ልጅ ነው። ይሄ ነው ቅደም ተከተሉ አይዛባብን ምለው። ይሄ ከተዛባብን ወንጌል አልገባንም ማለት ነው። ስለዚህ እንደ ልጅ አድርጎ ተቀበለው። አባቱ ግን ንግግሩን ገና ያንን ያጠናውን በመንገድ ላይ እንደዚህ ይለዋለሁ፣ አባቴን እንደዚህ ይለዋለሁ እያለ ሸምድዶት የነበረውን ሁሉ አስቀርቶ ልጆቹን ሌሎቹን ሁሉ አገልጋዮቹን ጠርቶ ፈጥናችሁ ከሁሉ የተሻለውን ልብስ አምጡና አልብሱት። እንደገና ልጅ ይሄ ልጄ ጠፍቶ ነበር ደሞ ተገኝቷል፣ ደስ ይበለን፣ እንዲያውም የሰባ ፍሪዳ አምጡ እረዱ፣ ደስታ ነው የዛሬ ቀን። እግዚአብሔር ወደሱ ስንመጣ እንደዚህ ነው የሚቀበለው፣ ደስ ብሎት ነው የሚቀበለው። እና መጀመሪያ እግዚአብሔር እንደተቀበለን ወይም እሱን እኛ ደግሞ መቀበል እንዳለብን ነው የምናየው።
ከዛ ቁልፍ ሁኔታው ምንድን ነው? እግዚአብሔር ለኢያሱም ለጠፋውም ልጅ አሮጌውን ልብስ አልጠገንም አለ። ይጠገንለት አለ፣ ይሰፋ ምናምን አለ አይደለም። በአዲስ ነው የተተካው። ልጁ ላገልግልህ ከማለቱ በፊት አባቱ አለበሰው። ይኸው በመጋቢነት እግዚአብሔርን እናገልግል ከማለታችን በፊት መጋቢነት ላይፍ ስታይል ነው፣ አገልግሎት ነው። እንደዛ ከማለታችን በፊት የእሱን ጽድቅ መልበስ ያስፈልጋል። እና እንደዛ በሚሆንበት ጊዜ ወንጌሉ በትክክል መስመር ይዞልናል ማለት ነው። እና ስለዚህ ይሄ መለኮት የሰጠው ልውጥ የእሱን ጉድፍ ጥሎ አዲሱን ልብስ የጽድቅን ልብስ ማልበስ እግዚአብሔር ያደርጋል። ይሄንን በማድረጉ እኛ ሁላችን ኃጢአተኞች የነበርን ጻድቃን መሆን እንችላለን። በእግዚአብሔር ፊት ተቀባይነት ማግኘት እንችላለን። ከዛ በኋላ ለማገልገል ይቻላል ማለት ነው። ከዛ በኋላ በላይፍ ስታይሉም በመጋቢነቱም በሌላውም ለመሳተፍ እንችላለን ማለት ነው። እንግዲያው ክርስቶስ ምናችን ነው? ጽድቃችን ነው። ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ይሄ ጽድቅ ያገኘነው አዲስ ሰው፣ አዲስ ልብስ፣ ንጹህ ልብስ ልንለብስ የቻልነው የኢየሱስ ክርስቶስ ጽድቅ ለኛ በመሰጠቱ ነው። የኛ ኃጢአት ደግሞ ለሱ ስለተሰጠ ነው። በዚህ ምክንያት ነው የሚለን ጳውሎስ። እንግዲያው ኃጢአት ያላወቀውን ያን ንጹሑን ስለኛ ኃጢአት ያደረገው እኛ ደግሞ በሱ በኩል ምን እንድንሆን? ጽድቅ እንድንሆን ነው። እና ስለዚህ እግዚአብሔር እናመሰግነዋለን። ጽድቅ እኛ በራሳችን ጥረት የምናመጣው ነገር አይደለም። ጽድቅ ከክርስቶስ የምንቀበለው ስጦታ ነው። ነፃ ስጦታ ሳትለፉበት። ያ ልጅ ከዛ እኮ ብዙ ምናምን ሰርቼ ምናምን እያለ እኮ ነው አይደለ? ግን ኖ እንደዛ አይደለም። ወንጌል ማለት ለዚህ እኮ ነው ወንጌል የምስራች የተባለው። ሳትሰሩ ሳትለፉ እግዚአብሔር በጽድቁ ሲቀበላችሁ ይሄ ነው የምስራች ያስባለው። እና በክርስቶስ የምንቀበለው ጽድቅ ነው። እንግዲያውስ የሰው አስተሳሰብ ምንድን ነው? እግዚአብሔር እንዲቀበለኝ ይህንን ብሰራ፣ እንደጠፋው ልጅ እንደዚህ ብናገለግል፣ እንደዚህ አይነት ላይፍ ስታይል ቢኖረኝ። ብዙ ረጅም ሀተታ ማለት እችላለሁ፣ ጊዜ አይፈቅድም እንጂ። ነገር ግን ወንጌሉ ግን የመጽሐፍ ቅዱስ የሰጠው እውነታ መጀመሪያ ከእግዚአብሔር ዘንድ ተቀባይነትን እናገኝ፣ ጽድቁን እንቀበል፣ ጽድቁን ይደረብልን፣ አበሳችን ልብሳችን ያ የቆሸሸው ህይወታችን እሱን ለኢየሱስ ሰጥተን እኛ የእሱን ጽድቅ እንልበስ። የዛን ጊዜ እፎይታውን እናገኝ። ከዛ በኋላ ነው ጥሪ የመጣው። ከዛ በኋላ አለ ለሊቀ ካህኑ አንተ ታገለግለኛለህ። ልብሱን ካለበሰው በኋላ ታገለግለኛለህ፣ የህዝቤ መሪ ትሆናለህ፣ በቤተ መቅደሱ ትቆማለህ። እንግዲህ የእያንዳንዳችን ጥሪ ከዛ በኋላ የሚመጣ ነው። ይሄ ሁለተኛ ደረጃ የሚባለው ነው። እንግዲያውስ ልብ በሉ፣ ይሄ የመጀመሪያው ጽድቅ የምንለው ሲሆን ሁለተኛው ደግሞ ቅድስና የምንለው ነው። ቅድስና የሚባለው ነው። ያ ቅድስናው it is lifetime ነው። ላይፍታይም በየቀኑ የምንኖረው ነው። እና እሱ ምንድነው? ልንወርቅበት እንችላለን፣ ልንነሳ እንችላለን። የመጋቢነትም ህይወት እንደዛ ነው። እና መጀመሪያ ግን ይሄ ሳይገባን መጋቢነት ውስጥ ስለ አስራቱ፣ ስለ ስጦታው፣ ስለ አካል ጥንቃቄ፣ ስለ ጊዜ ጥንቃቄ ምናምን የሚለው ውስጥ ዲቴይል ውስጥ ከገባን ጽድቅ በስራ ይሆንብናል፣ ይዛባብናል። እና ስለዚህ መሰረቱ ግልጽ የሆነው እዚህ ላይ ነው። እና መጀመሪያ በጽድቁ ተቀባይነትን እናገኝ፣ ከዛ ደግሞ ጥሪውን እናዳምጥ። እና ኢየሱስም እንደዚህ ነው የሆነው። የኢየሱስ በዮርዳኖስ ሲጠመቅ ገና አንድም ተአምር ሳያደርግ አብ የተናገረው
በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው፣ እርሱን ስሙት ነው ያለው። ከዛ ኢየሱስ ያገለገለው የአባቱን ተቀባይነት ለማግኘት አይደለም። ነገር ግን ቀድሞውኑ ያንን የተቀባይነት ድምፅ በጥምቀት ላይ ከሰማ በኋላ ከዛ አገለገለ እና መጀመሪያ ማንነታችን፣ ከዛ ደግሞ አገልግሎት። ይሄንን ነው እንግዲህ እና ስለዚህ እኛ የምናገለግለው፣ የምንሰጠው፣ የምንታዘዘው የእግዚአብሔርን ፍቅር እና ተቀባይነት ለማግኘት ሳይሆን ነገር ግን በክርስቶስ ኢየሱስ በሱ በእግዚአብሔር ፊት ተቀባይነት ስላገኘን ነው ማለት ነው። ፍቅሩን፣ ጸጋውንና የልጅነት ማንነትን አስቀድመን በክርስቶስ ኢየሱስ ስለተቀበልን። እግዚአብሔር ሁላችንንም ይህን እንድናስተውል ይርዳን። አንድ ታሪክ ልንገራችሁ። የመጋቢነት ትምህርትን ያስተምራል። ከዕለታት አንድ ቀን ነው ይባላል። ልጅ ለማግኘት የሚፈልጉ ቤተሰቦች ነበሩ። ባልና ሚስቶች በጣም ተወዳጆች ናቸው። ከብዙ ዓመታት ጥበቃ ልጅ ለመውለድ ሙከራ አድርገው ሳይሆን ቀረ። አባትና እናት የሌላትን አንድ ትንሽ ልጅ በማደጎ በጉዲፈቻ ለማሳደግ ወሰኑ። ሕጋዊውን ሂደት ሁሉ ጨረሱ። ሰነዶቹን ሁሉ ፈረሙ። እናም ወደ ቤተሰባቸው በሙሉ ፈቃደኝነት እችን ልጅ ተቀበሏት። ከዚያ ቀን ጀምሮ እሷ ባዕድ አልነበረችም፣ የገዛ ልጃቸው ሆነች እና እነዚህ ቤተሰቦች ተቀበሏትና ጥንዶቹ እጅግ በጣም ይወዷት ነበረ። ይህንንም ፍቅር በተግባር ነበር ያሳዩት። ለእሷ ሞቃት የመኝታ ክፍል፣ የሚያምሩ ልብሶች፣ ገንቢ የሆኑ ምግቦች፣ መጫወቻዎች፣ በፍቅር የተሞላ ቤት ሰጧት። ይህ ሁሉ ለእሷ ዋስትና ይገልጻት ነበር። ግን አንድ ችግር ነበረ። ልጅቷ ይህ ሁሉ ፍቅር ቢሰጣትም ትንሿ ልጅ በፍርሃትና በጭንቀት ውስጥ ሆና ትታገል ነበረ። ያረሳችው ሕይወት አላት። በድህነት ውስጥ ስላደገች በልቧ ውስጥ ጥልቅ የሆነ የዋስትና ማጣት አይደንቲቲ ችግር ነበራት እና ያንን ችግር ተሸክማ ነበረ። እንደዚህ ትላለች፣ አንድ ቀን እነዚህ ሰዎች መውደዳቸውን ቢያቆሙስ? እኔ እንደገና ብራብስ? ያለኝን ሁሉ ባጣስ? ከባድ ነው አይደል? እና አንድ ምሽት እንደዚህ ሆነ። እናትየው ልጇ እንቅልፍ አልወስድ ብሏት ከእኩለ ሌሊት በኋላ እንደነቃች አወቀች። ይህንን ስታስተውል ተጨነቀችና እናትየው ቀስ ብላ ወደ ልጅቷ መኝታ ክፍል ገባች እና ብርድ ልብሷን አስተካክላ ለማስተኛ ስትሞክር ትራሷ ስር ስትነካ የሆነ ጠንካራ ነገር አገኘች። የሆነ ነገር ተሰማትና ለማወጓግታ ቀስ ብላ ትራሱን ስታነሳው ከስሩ በርከት ያሉ የደረቁ የዳቦ ቁራሾች ነበሩ ይላል ታሪኳ። እና ወዲያውኑ እናትየው የሆነ ነገር ተሰማትና ገባት። ትንሿ ልጅ በድብቅ ምግብ ከተሰጣት እየቆረሰች ታከማች ነበር። አሁንም በውስጧ ዳግመኛ መጣል እና መራብ ስለምትፈራ ያደረገችው ነገር ነው። በማሳደጊያ ተቋም ውስጥ እያለች ምግብ አንዳንድ የሚጠፋበት ቀናቶች ነበሩ። የተረፈችውን ትንሽ የዳቦ ቁራሽ ለበኋላ በመደበቅ ማስቀመጥ የተለማመደችው እዛ ነበር እና ሰርቫይቭ የማድረግ ዘዴዋ ነበር። ያንን ነበር እዛ የተማረችውና እናትየው ካልጋዋ አጠገብ ተቀመጠች። በስስት አቅፋት እንደዚህ ያለቻት፣ ልጄ ከእንግዲህ ዳቦ መደበቅ አያስፈልግሽም። አንቺ በዚህ ቤት ውስጥ እንግዳ አይደለሽም። አንቺ ልጃችን ነሽ፣ ልጃችን ነሽ። ይሄ ልጅቷ ስትሰማ ለመጀመሪያ ጊዜ እናትየው በዓይኖቿ
እንባ እያቀረረ ይሄን ስትናገር እኛ ያለን ነገር ሁሉ ያንቺ ጭምር ነው። ስለ ነገ መፍራት አያስፈልግሽም። አንድ ቀን እንዲያውም ያለን ሀብት ሁሉ የምትወርሺው አንቺ ነሽ፣ ወራሽ ነሽ። ትንሿ ልጅ አለቀሰች። ያለቀሰችው ስለፈራች አልነበረም። ነገር ግን ለመጀመሪያ ጊዜ የቤተሰቡ አካል መሆኗ በእውነት ስለተረዳች ሐሳቡ ከመቀበል በፊት ፍርሃት፣ ያለ መረጋጋት፣ የወላጅ አልባነት ስሜት፣ ህልውናን የመደበቅ ችግር አለ በአንድ በኩል። ነገር ግን እንደተቀበሏት በእርግጥ ስታቅ ደግሞ የቤተሰብ አባል መሆን እንዲያውም የውርስ ተጠቃሚ መሆኗን ማወቅ የእግዚአብሔር ልጅ መሆናችንን ስናቅ፣ አንዳንዴ እኮ ይሄ የእኛ ታሪክ ነው፣ ይዛባብናል። እችን ካልሰራው እግዚአብሔር የሚቀበለን የማይመስለን ጊዜ አለ። እንደዛ ግን አይደለም። እግዚአብሔር በክርስቶስ ኢየሱስ ተቀብሎናል። እግዚአብሔር በክርስቶስ ኢየሱስ በኩል ጸጋውን ደርቦልናል። የእኛን አበሳ አንስቶ የእሱን ጽድቅ አልብሶናል። ስለዚህ የእሱ ልጆች ተብለናል። አጥፍተን እንኳን እንደ ጠፋው ልጅ ቆይ ይሄንን አገልግዬ እንደዚህ ብዬ ምናምን ስንል ኖ እግዚአብሔር ይቅር ብሎ አምጡለት፣ አሪፉን ልብስ አምጡለት፣ ደርቡለት፣ የሰባውን ፍሪዳ ረዱለት። ይሄ ልጄ ጠፍቶ ነበር፣ አሁን ግን ተገኝቷል። እንደዚህ ነው እግዚአብሔር የተቀበለን። ስለዚህ እንደዛች ልጅ የሆነ ጥርጣሬ ሊገባን አይገባም። እንዴት አሁን ድንገት ብሞትስ፣ እንደዚህ ብሆንስ እያልን ልንጨነቅ አይገባም። ነገር ግን ሮሜ 8 ላይ ኤፌሶን 1 ላይ እነዚህን ሰፊ ምዕራፎች ብታነቡ ምንድነው? ዳግመኛ በፍርሃት የምንኖር ባሮች አይደለንም፣ እኛ የእግዚአብሔር ልጆች ነን። ከክርስቶስ ጋር ደግሞ ምንድነን? አብረን ወራሾች ናችሁ። እግዚአብሔር ይመስገን። እንደዚህ አይነት ጥሪ ነው ያለው። ይሄ ነው ወንጌል። እንግዲህ የልጅነትን መንፈስ ተቀብለናል። በኢየሱስ ክርስቶስ በኩል እግዚአብሔር እኛን ወደ ቤተሰቡ ልጅነት ጠርቶናል፣ ተቀብሎናል። ስለዚህ መጋቢነት እንግዲህ ማለት ጭንቀት አይደለም። በጭንቀት የሚመራ ራስን የማዳን ሩጫ አይደለም። መጋቢነት በአባታችን እንክብካቤ ላይ ሙሉ በሙሉ በመታመን ስር የሰደደ የታማኝነት አኗኗር ነው። ስለዚህ ትራስን ስር ዳቦ መደበቅ አቁም። የአባት ቤት አሁንም ያንተ ቤት ነው። ይህንን እንግዲህ እናስብ እና የማደጋዋ ልጅ ታሪክ የቤቱ ወራሽ ሆና እያለ ነገ ቢርበኝስ ብባረርስ በሚል ፍርሃት ትራሱ ስር ዳቦ ትጠብቃል ነበር። እኛም የንጉሥ ልጆች ሆነን ጽድቅንና ፍቅሩን በስራችን ለማግኘት ስንታገል ይዛባብናል ማለት ነው። እግዚአብሔር ስላገለገልን አይደለም የወደደን፣ እግዚአብሔር ስለወደደን እናገለግለዋለን። ልዩነት አለው፣ በጣም ሰፊ ልዩነት አለው እና ስለዚህ በስራችን አይደለም አሁን የምንኖረው የመጋቢነት ህይወት እሱ ስለወደደን የሰጠን የልምምድ ጊዜ ነው፣ የልምምድ ህይወት ነው። ያንን እናስታውስ እና በመጨረሻ አይሆፕ ሰዓት እንዳላሳለፍኩ በሆነ ዘመን በ16ኛው ሴንቸሪ አካባቢ ከአፍሪካ ባሮች እየተባሉ ይወሰዱ ነበር አይደለም ወደ አሜሪካ። እና የዛ ጊዜ የተፈጸመ ታሪክ ነው። በ1800ዎቹ የባሪያ ንግድ በነበረበት ዘመን አንድ ሀብታም ሰው ወደ ባሪያ ገበያ ሄደ ይባላል እና አያየና አንዲት ወጣት ልጅ እዛ ቆማለች ልትሸጥ፣ እሷ ገዛ። ስታየው ራሱ ሰው ሲገዙ የሆነ የሚዘገንን ነው አይደል? በእኛ አሁን ስታንዳርድ ሄዳችሁ ሰው ገዝታችሁ ከፍላችሁ ስትመጡ እና
በጣም በሐሳቡ ራሱ ሰውየው እንደተዋረደ ነገር አይተዋለች እና የተገዛችው በፍርሃት የተዋጠች ልጅ ቀሪውን ሕይወቷን በባርነት ለሌላ ጌታ ስር እንድታሳልፍ እንደተወሰነባት አድርጋ አሰበች። በዓይኖቿ ውስጥ ፍርሃት፣ ሐዘን እያለ ሰውየውን ገዝቷል። ስለዚህ በዝምታ ተከተለችው። የልጅቷ ልብ በጨለማ ተሞልቶ ነበር። የሚጠብቃት ያልታወቀ ጌታ፣ የማታውቀው ጌታ፣ የማትጠብቀው ሕይወት እና መጨረሻ በዓይኖቿ ውስጥ ፍርሃትና ሐዘን ተቀላቅሎ ሰውየውን በዝምታ ተከተለች እና ከፍርሃት የተወለደ ባርነት ማንም የሚመርጠው አይደለም። የምታገለግሉት ባርነት ማለት እንደዛ ነው። የምታገለግሉት ፈቅዳችሁ ምናምን ሳይሆን ከፍርሃት የተነሳ እንደዛ ከሆነ እንደዛ አይነት መጋቢነት ከሆነ የተማርነው ፉርሽ ነው። እግዚአብሔር እንደዚህ አይደለም የሰጠው እና እሷ ወደ ቤት ከወሰዳት በኋላ ያልተጠበቀ ነገር ሆነ እና ወደ ቤት አመጣት። ሰውየው ያልተጠበቀ ነገር አደረገ። ምንድን ነው? ሕጋዊ የነፃነት ወረቀቷን በእጇ ሰጣት። የገዛውሽ የኔ ባሪያ እንድትሆኚ አይደለም፣ የገዛውሽ ነፃ እንድትወጪ ነው። ምን? አንዳንዴ እኮ እንደዚህ አይነት የምስራች ጆሯችሁ እንደገና እስቲ ድጋምልኝ አያስብልም? እና እዛ ገብታ የነፃነት ወረቀት ሲሰጣት you are no longer a slave፣ በቃ ነፃ ነሽ ሲላት ወጣቷ ልጅ በድንጋጤ ቆመች። ለቅጽበት የሰማችውን ማመን አቅቷት ነበረ። ዓይኖቿ በእንባ ተሞሉ። ከዚያም ድንገት እግሩ ላይ ወድቃ እያለቀሰች እንደዚህ ያለች፣ በእውነት ነፃ ከወጣሁ ከእንግዲህ ከቶ አልለይህም። በቀሪው ሕይወቴ ሁሉ በፈቃደኝነት፣ በፍቅር፣ በምስጋናና በደስታ እኔ አንተን አገለግላለሁ አለች። የበፊቱና የአሁኑ ስሜት እንዲህ ነው። ልዩነት አለው ከፍተኛ። ያው መጋቢነት ስናስተውል እንደዛ ነው። ከእግዚአብሔር ዘንድ ስላገኘነው ፍቅር፣ ስላገኘነው ነፃነት፣ ስላገኘነው ሕይወት፣ ስላገኘነው ጽድቅ ልብስ ከዛ በኋላ አስተውለን ስናገለግል ልዩነት አለው። ያንን ሳናስተውል ግን የምናገለግል ከሆነ እና ልጅቷ ይሄ ታሪክ የወንጌልና የክርስቲያናዊ መጋቢነት ውብ ማሳያ አድርገን ልንወስደው እንችላለን። በአንድ ወቅት በኃጢአት ባርነት ውስጥ ነበርን እኛ ሁላችን። ነገር ግን እግዚአብሔር በኢየሱስ ክርስቶስ በኩል ነፃነታችንን በመስቀል ላይ በዋጋ ገዛው። ሰውየው አይደል ከገበያ መሀል የገዛት፣ እኛን ግን እግዚአብሔር የገዛን በኢየሱስ ክርስቶስ ነው። በሱ ደም ነው። ከዛ ከገዛ በኋላ ነፃነት አወጣን። እርሱ የተቤዠን ወይም የዋጀን በፍርሃት ወደ ተሞላ ባርነት ሊያስገድድን አይደለም። የተቤዠን እንደዚች ልጅ ለነፃነት፣ ለፍቅር፣ ከእርሱ ጋር ላለ ግንኙነት ህብረት ነው እሱ ይገዛል። ስለዚህ ለዚህ ነፃነት ነው የተጠራ ነው። እንግዲያው መጋቢነት ምንድን ነው? ስለዚህ እውነተኛ መጋቢነት አስገዳጅ አገልግሎት አይደለም። ከምስጋና የሚመነጭ ምላሽ ነው፣ መልስ ነው። አማኙ እንግዲያው እንደዚህ ይላል፣ ጌታ ሆይ አንተ ዋጅተኛል፣ ተቤዥተኛልና ስለዚህ ህይወቴን በሙሉ በፈቃደኝነት አገለግልሃለሁ። ህይወቴ ያንተ ነው። እንደዚህ አይነት ስሜት፣ እንደዚህ አይነት እምነት ካለን ትክክሉ ያ ነው። ሮሜ 12:1 መንፈስ እጅግ በሚያምር ሁኔታ ያንጸባርቀዋል። ይህንን መንፈስ ሰውነታችሁን ሕያው መስዋዕት አድርጋችሁ ምን አድርጉት? አቅርቡ። በቃ በዋጋ ተገዝታችኋል፣ የኢየሱስ ናችሁ። ይህንን የምናደርገው
በሰንሰለት ስለታሰርን ሳይሆን ስለተወደድንና ስለዳንን ስለተዋጀን ነው። እግዚአብሔር ይመስገን። እና ይሄ የእግዚአብሔር ጸጋ ውጤቱ እንዴት እንደሚቀይር ሰው ከፍርሃት ወደ ነፃነት ስሜት፣ ከጥላቻ ወደ ፍቅር ስሜት የሚለውጥ ጸጋ ባሮችን ወደ ፍቃደኛ የፍቅር አገልጋይነት ይቀይራል። እግዚአብሔር ይመስገን ለዚህ። ይሄንን ወንጌል ነው እንግዲህ ሁላችንም ልናገኝ የሚገባል። እንግዲያውስ ከፍርሃት ወደ ፍቅር ነው የተጠራ ነው። እግዚአብሔር አገልግሎታችንን በፍርሃት እንድንሰጠው አይፈልግም። በፍቅር የሚመነጭ ምላሽ ግን ይፈልጋል። ከባርነት ወደ ነፃነት ነው የተጠራ ነው። በመስቀል ላይ የተከፈለው ዋጋ ነፃነታችንን ገዝቶልናል። ለነፃነት፣ ለፍቅር፣ ከእግዚአብሔር ጋር ህብረት እንዲኖረን። ከግዴታ ወደ ምስጋና ነው። የግዴታ አገልግሎት አይደለም። እውነተኛ ክርስትና የሚጀምረው በአመስጋኝ ሰው ልብ ውስጥ ነው። በሰንሰለት ስለታሰርን ሳይሆን ስለተወደድንና ስለዳንን ስለተዋጀን በኢየሱስ ደም በፈቃደኝነት እንድናገለግለው ነው። ስለዚህ እግዚአብሔርን እናመሰግን ያስፈልጋል። እና ይቺ የተገዛች ባሪያ ነፃነቷ ሲሰጣት በእግሩ ስር ወድቃ እንዳመሰገነች፣ መጋቢነት ማለት እንግዲህ በነፃነት በፍቅር ለማገልገል መዘጋጀት ነው። የእግዚአብሔርን ሀብት ማስተዳደር ማለት ነው። ነገር ግን ጽድቅን ለማግኘት ብለን አይደለም የምናደርገው። ኦልሬዲ ጽድቁን ስላገኘን በምስጋና ተነስተን ነው። አደራውን የምናስተዳድረው ቀድሞውኑ ጽድቁን ስለሰጠን ስለተቀበልን ነው። የክርስቶስ ጸጋ የተረዳው ሰው የሚያገለግለውና ሀብቱን የሚያስተዳድረው ሲኦል እገባለሁ ብሎ ከፍራቻ ስሜት ጭንቀት አይደለም፣ ከልብ ከሚፈስ አውት ኦፍ ዲፕ ግራቲቲዩድ ከዛ የተነሳ ነው። ደግሞ ሌላ ፍርሃት አለን እኮ። እሺ ጽድቁንስ አለበሰኝ፣ እሺ አበሳዬንስ አስወገደልኝ፣ አዲሱን ልብስ አለበሰኝ። ይሄ አዲስ ልብስ እኔ አሁን በየቀኑ ስኖር ስንቴ ነው የምሳሳተው? ቢቆሽሽስ? ዛሬ ትላንት የስንት ነው የሰራሁት ኃጢአት? ግን አንዳንዶቻችን እንደዚህ ነው የሚሰማን። አዲስ ልብስ አልብሶኝ ነበር፣ ግን ትላንትና ኃጢአት ሰራሁ፣ ልብሴን አቆሸሽኩት። አሁን እግዚአብሔር ይጥለኝ ይሆን? ልጃችሁ ጭቃ ውስጥ ቢገባ እንዴት ነው ትጥላላችሁ? የትኛው ሰው ነው የሚያደርገው? አንድ ልጅ ጭቃ ውስጥ ቢወድቅበት አባቱ ይተዋል? አይጥለውም። ምንድን ነው የሚያደርገው? የቆሸሸውን ልብሱን አውጥቶ አጥቦ ልጁን እንደገና አይደለ? ስንቴ በየቀኑ አይደል እና ወላጆቻችን የተንከባከቡ እንደዛ ስናደርግ፣ በዛ እኮ ስለ እግዚአብሔርም እንድንማር ነው። እግዚአብሔር የሚያደርገው ይሄ ነው። እና መጋቢ በመሆንህ ጉዞ ውስጥ የምትሰራው ስህተት እና መውደቅ የልጅነት ማንነትን አያጠፋው። የክርስቶስ ደም ዛሬ የሚያነጻናል፣ ያጥበናል። ስለዚህ እኛ ባለቤቶች አይደለንም፣ ነገር ግን አደራ ተቀባዮች ነን። መጋቢ ስንሆን አደራ ተቀባይ ነን። የምንዘጋጀው ክርስቶስ አስቀድሞ በሰጠን ጸጋ ውስጥ በታማኝነት በመኖር ነው። እና ይህንን ነው እንግዲህ የሚያስፈልገን። ይህን ጸጋ ከተቀበልን ሰኞ ጠዋት ስንነሳ ኃላፊነታችንን መጋቢነታችንን እንዴት ነው የምንወጣው? ነገ ተነገ ወዲያ ሰኞ ወደ ስራ ወደ ትምህርት ቤት ስንመለስ፣ ወደ ዕለት ተዕለት ኑሯችን ስንመለስ ጊዜያችን መንግስተ ሰማያትን ለመግዛት አንጠቀምበት። መንግስቱ አስቀድማ የኔ ስለሆነች ጊዜን በታማኝነት ለጌታ አውላለሁ። አስተሳሰብ ልዩነቱን ይዩት። ሌላስ ስጦታችን፣ ታለንታችን፣ ተሰጥኦ የሚባል አገልግሎቴን እግዚአብሔር እንዲቀበለኝ ስል አላደርገውም። ቀድሞ ሆኖ ስለተቀበለኝ ግን ስላጸደቀኝ ስለተቀበለኝ አገለግለዋለሁ። አስተሳሰቡ እንዴት ልዩ እንደሆነ ይሁ። ገንዘባችን፣ ንብረታችንስ፣ አስራቴን፣ ስጦታዬን የምሰጠው በረከት ለመግዛት
ወይም እርግማን ለመሸሽ አይደለም። በክርስቶስ ቀድሞውኑ መንፈሳዊ በረከት ሁሉ ስለተባረኩኝ ነው። እግዚአብሔር ይመስገን። እና ክርስትና ነፃነት የሚሆነው እንደዚህ ሲሆን ነው። ነገር ግን አሁንም ጽድቁን ለመግዛት በረከት ለማግኘት ከእርግማን ለመሸሽ እያልን አስራቴን የምንሰጥ ከሆነ ስጦታ የምንሰጥ ከሆነ ወንጌሉ አልገባንም። ለሌሎችም ይደርሳል። አንደኛ ጥሪ የቆሸሸ ልብስ እንደለበሳችሁ ለተሰማችሁ፣ ለደከማችሁ ዛሬ ክርስቶስ አዲስ ልብስ ሊያለብሳችሁ ይፈልጋል። የራሳችሁን ጽድቅ ለማምጣት መታገል አቁሙና ሕይወታችሁን ለኢየሱስ ስጡት። እሱ የቆሸሸውን ሕይወታችሁን ይቀይረዋል። እሱ ጽድቅ ያለብሳችኋል። እግዚአብሔር አሮጌውን ልብስ ያውልቃል። ሰፍቶ አይደለም የሚጠግነው፣ አዲስ የኢየሱስን ልብስ ያለብሳል። አዲሱን የጽድቅ ልብስ ያለብሰናል፣ ይቀበለናል። ስለዚህ ወደ ኢየሱስ እንምጣ። ለቆየን በቤተ ክርስቲያን ውስጥ ነገር ግን ለዛልን ለደከምንን አገልጋዮች በእግዚአብሔር ቤት ውስጥ እየኖራችሁ በፍርሃት የምትኖሩ ካላችሁ የእግዚአብሔርን ፍቅር በስራችሁ ለማግኘት ለምትታገሉ ዛሬ ከሃይማኖት ጫና ውስጥ ውጡ። አባት ሆይ ልጅ ስላደረከኝ ብቻ በቂ ነኝ በሉ። እግዚአብሔር ልጆቹ ስላደረገ እናመሰግነዋለን። ስለወደድከኝ ብቻ አመስጋኝ መጋቢ ሆኜ አገለግልሃለሁ እንበለው። ይሄ ነው ልዩነቱ። ስለዚህ ለደከምን ለዛልን እሱ ሁልጊዜ ስንደክምም ልጁ ነን፣ ስንበረታም ልጁ ነን። ጭቃ ውስጥ ስንወርቅም ልጁ ነን፣ ከጭቃ ውስጥም ስንወጣ ልጁ ነን። ሁልጊዜ የእሱ ነን። ስለዚህ እሱን እንድናገለግል እግዚአብሔር ይፈልጋል። በእንደዚህ አይነት ስሜት ልጅ ስላደረከኝ መጋቢ ሆኜ አገለግልሃለሁ እንበለው። ስለዚህ እንደዚህ ብለን እንጸልይ። አባት ሆይ በክርስቶስ ኢየሱስ ጽድቅን ስላለበስከን እናመሰግንሃለን። ይህን ያገኘነው በስራችን ሳይሆን አንተ ስለወደድከን ነው። ከጫናና ከግዴታ ሳይሆን ከምስጋና በመነጨ ታማኝነት እንድንኖር እግዚአብሔር ሆይ አስተምረን። ያንተ እንደሆንን አውቀን ሕይወታችንን በመጋቢነት እንድናስተዳድር እርዳን። በኢየሱስ ስም አሜን። ይህንን ነው ማለት እና መጸለይ ያለብን። እና የመጨረሻ ቃሌ ወንድሞች እህቶች፣ ክርስቶስ አልብሷቸዋል፣ ጽድቁን ሰጥቷቸዋል። መስቀሉን አመናችሁ ማለት የዛ ልብስ ልውውጥ ተደርጓል ማለት ነው። አሮጌው እንደ ኃጢአት እንደ ጉድፍ እንደ አበሳ የታየው ተና ላይ ተነስቶ የኢየሱስ ክርስቶስ ጽድቅ ለበስን ማለት ነው። አሁን እንግዲያውስ ሂዱና በሰጣችሁ አደራ ላይ በፍቅርና በታማኝነት እየኖራችሁ አገልግሉት። እግዚአብሔር የሰማነውን ይባርክልን። እንጸልያለን። እግዚአብሔር አምላካችን ስላስተማርከን መልካም መልእክት እናመሰግናለን። በጌታ በኢየሱስ ክርስቶስ ስለታረከን አበሳችን ኃጢአታችን ያንን የጠቆረውን እንደ በረዶ ነጭ አድርገዋለሁ ያልከው በእርግጥም ስላደረግከው እናመሰግናለን። ስለ መስቀል እናመሰግናለን። ጌታ ሆይ አሁንም በሕይወታችን በልባችን የጠቆረ የቆሸሸ ሕይወት አንተ በኢየሱስ ክርስቶስ ጽድቅ ለውጠው፣ አዲሱን ልብስ አልብሰን። አምላክ ሆይ ሁልጊዜ በማመስገን ሕይወታችን ከዚህ ቀን ጀምሮ የአመስጋኝ የደስተኛ ክርስቲያን አገልጋይ አድርገናት። ሕይወታችን የየዕለቱ የምንለማመደው ሕይወት ብንወድቅም ብንነሳም፣ ነገር ግን ላንተ ታማኝ መጋቢ ለመሆን ሁልጊዜ እያሰብን እያመሰገን እንድንዘልቅ እርዳን። እጆቻችንን ይዘምራል። በጌታ በኢየሱስ ስም አሜን።
አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። ሲያዩት ያማረው የሚያጓጓው ካንተ ያልሆነው የሚስበው ወደ ሞት የሚወስደው መንገድ ነው ለእኔ አይጠቅመኝም። ሲያዩት ያማረው የሚያጓጓው ካንተ ያልሆነው የሚስበው ወደ ሞት የሚወስደው መንገድ ነው ለእኔ አይጠቅመኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። ሰውን አስደስታለሁ ብዬ ጓደኞቼን ብሰማ አብልጬ ለጥቂት ጊዜ በኃጢአት ብደሰት ለእኔ አይጠቅመኝም። ሰውን አስደስታለሁ ብዬ ጓደኞቼን ብሰማ አብልጬ ለጥቂት ጊዜ በኃጢአት ብደሰት ለእኔ አይጠቅመኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። ዘላለማዊ ክብሩን ትቶ የተዋረደ ለኔ ሞቶ እንዳንተ እኔን እስከ ሞት የሚወድ ከቶ አይገኝም። ዘላለማዊ ክብሩን ትቶ የተዋረደ ለኔ ሞቶ እንዳንተ እኔን እስከ ሞት የሚወድ ከቶ አይገኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። አይረባኝም ከቶ አይሆነኝም ካንተ
እኔም ላንተ ልኑር መድህኔ ዓለምህን ሁሉ ትተሃል ለኔ እኔም ላንተ ልኑር መድህኔ ዓለምህን ሁሉ ትተሃል ለኔ እኔም ላንተ ልኑር መድህኔ ዓለምህን ሁሉ ትተሃል ለኔ እኔም ላንተ ልኑር መድህኔ አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም 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 ካንተ ውጪ ለኔ